ሙሲባ የደረሰበት በላ የደረሰበት በጭንቀት የተዋጠ ሰው ማለት ነው። አው ተሰለጠ ዐለይሂ ዛሊም በዳይ ግፈኛ የበላይ ሆኖ የሚጨቁነው ካለ አው ናለ ዐዱሁ ሙናዊህ ጠላት እየተጠባበቀ እሱን የሚያጠቃው ከሆነ ለሱ ምንድነው ያለው? ፈልየሉዝ ቢላህ ወደ አላህ ይመለስ። አንድ ሰው ቢበሳጭ ዝም ብሎ ቢያማርር የመጣውን ነገር ሊመልስ አይችልም። የመጣውን በላ አላህ ስብሓነሁ ወተዓላ እንዲያስወግድ ስሞታን ወደ አላህ ማሰማት ይህ ነው ተገቢና ጥሩ የሆነ ውሳኔ ማለት ነው። ወአዕጀዙ ናስ ከሰዎች ሁሉ ሰነፍ ማለት መን ዓጂዘ ዐን ዱዓ ከማድረግ የተሳነፈ ነው። ወላ ዩረዱ ልቀደር ቀደር ራሱ የሚመለሰው በዱዓ ነው። አንድ ሰው ማዕበል ቢነሳ መርከብ እንደሚያድነው ሁሉ በመከራ ጊዜ ሊያድነው የሚችለው ነጃ ሊያወጣው የሚችለው የመዳኛው ገመድ ዱዓ ብቻ ነው። አልሐምዱሊላሂ ባሪኢ ነሰሚ ወሙሕዪ ሪመሚ ወሙጅዚለ ልቅሰሚ مبدع البدائع وشارع الشرائع دينا رضيه ونورا مضيه أحمده وقد أسبغ البر الجزيل وأسبل الستر الجميل وأشهد أن لا إله إلا الله وحده لا شريك له شهادة عبد آمن بربه ورجى العفو والغفران لذنبه وأشهد أن نبينا وسيدنا محمدا عبده ورسوله صلى الله عليه وعلى آله وصحبه وأتباعه وحزبه صلاة وسلاما دائمين ممتدين إلى يوم الدين. أما بعد اتقوا الله فإن تقواه أقوى ظهير. يهلم جزي يخطبا ملكتاتشن الله سبحانه وتعالى مفرات لاين الله سبحانه وتعالى بتككل فرا الله لسو دقافي هونال لسو رجنا دقافي يهونال كالبتم ጭንቀት ነፃ ያወጣዋል። يا أيها الذين آمنوا اتقوا الله እናንተ ያመናችሁ ሰዎች ሆይ አላህን ፍሩ حق تقات እንደሚገባው አድርጋችሁ አላህን ፍሩ ولا تموتن إلا وأنتم مسلمون ሙስሊሞናችሁ እንጂ እንዳትሞቱም الزمان صروف تجول ጊዜ እንግዲህ ተለዋዋጭ ነው። ሙሲባ በየጊዜው የሚተካካ ነው። ስለዚህ ሙሲባ የደረሰበት በላ የደረሰበት በጭንቀት የተዋጠ ሰው ማለት ነው። አው ተሰለጠ ዐለይሂ ዛሊም በዳይ ግፈኛ የበላይ ሆኖ የሚጨቁነው ካለ አው ናለ ዐዱሁ ሙናዊህ ጠላት እየተጠባበቀ እሱን የሚያጠቃው ከሆነ ለሱ ምንድነው ያለው? ፈልየሉዝ ቢላህ ወደ አላህ ይመለስ፣ ወደ አላህ ይጠጋ። ከመጥፎ ነገሮች በሙሉ ጥበቃን ከአላህ ስብሓነሁ ወተዓላ ይፈልግ ማለት በአላህ ላይ ይመካ። ወልየቲቅ ቢመውላህ በጌታው በአላህ ስብሓነሁ ወተዓላ ላይ ያለው መተማመን ሊጨምር ይገባል። በሰብር በትዕግስት ራሱን ሊያንጽና ሊያስውብ ይገባል ማለት ነው። ሰብርን በማድረጉ የሚያገኘውን ምንዳ ሁሌም ሊተሳሰብ ይገባል። ወደፊት ጥሩ ይገጥመኛል፣ ጥሩ የሆኑ ነገሮች ይመጣሉ በሚል በተስፋ አላህ ላይ ተስፋን መጣል ይኖርበታል። ወደ አላህ በተውበት መመለስ ይኖርበታል ማለት ነው። ወመን ላዘ ቢላሂ ተዓላ ጥበቃን ወደ አላህ አደረገ፣ ወደ አላህ ፊቱን ያዞረ ሰው ህመሙ በሙሉ ይሰክናል። ወሀላአል ወልጀዝዑ ላ የንሹራኒ መጥውያ አንድ ሰው ቢበሳጭ ዝም ብሎ ቢያማርር የመጣውን ነገር ሊመልስ አይችልም። ወላ የሩዳኒ ሐትመን መቅድያ ከአላህ የተወሰኑ ቅሮት የሌላቸውን ነገሮች ቀደርን መመለስ አይችልም። ብስጭት መናደድ ሰውየውን ራሱን ለአደጋ ቢጥለው እንጂ ምንም የሚያመጣለት የሚያተርፍለት ነገር የለም። ወላ ዐዛአ ኢለ ተስሊማ ምናልባት በእንደዚህ አይነት በመከራች ጊዜ እጅን ለአላህ መስጠት አላህ የወሰነውን ወዶ መቀበል ከዚህ በላይ መጽናኛ የለም። ወሰብሩ ዐላ ማ ቀደረ አላህ ወቀዳ አላህ የወሰነው
በአጠቃላይ የፈረደው ውሳኔው ጥበብ አለውና ያንን ግዴታ ወዶ መቀበል ማስተናገድ ብቻ ነው አንድ ሰው በእንደዚህ አይነት መከራ ጊዜ ሊያጽናና የሚችለው። አሕሰኑል ከላሚ ፊ ሸክዋ በብሶት ላይ ጥሩ የሆነው ንግግር ሱአሉል መውላ ነው። ብሶትን ስሞታን ለሰዎች ለመንግስታቶች ለባለስልጣኖች ከማቅረብ ብሶትን ወደ አላህ በችግር ጊዜ ማቅረብ ዘዋለል በልዋ የመጣውን በላ አላህ Subhanahu Wa Ta'ala እንዲያስወግድ ስሞታን ወደ አላህ ማሰማት ይህ ነው ተገቢና ጥሩ የሆነ ውሳኔ ማለት ነው። ኢንማ አሽኩ በሲ ወሁዝኒ ኢላላህ ብሶቴን እንዲሁም ደግሞ ሐዘኔን ለቅሶዬ ወደ አላህ ብቻ ነው ወደ ሰው አይደለም። فاستدفعوا أمواج البلاء بالتضرع والدعاء يبلا ما أبلن مملس يمتشلوت ودا الله እጃችሁን በማስተናነስ በማንሳት ዱዓ በማድረግ ነው። فليس شيء أكرم على الله ምናልባትም አላህ በተለያዩ መከራ እኛን የሚፈትነን የኛን ድምጽ መስማት ፈልጎ ይሆናል። እጃችንን እንድናነሳና እሱን እንድንማጸነው ፈልጎ ሊሆን ይችላል። ምክንያቱም ከዱዓ የበለጠ አላህ ዘንድ ተወዳጅ ተግባር የለም። ليس شيء أكرم أي أفضل በላጭ የሆነ ነገር የለም ከዱዓ የበለጠ። وأعجز الناس ከሰዎች ሁሉ ሰነፍ ማለት من عجز عن الدعاء ዱዓ ከማድረግ የተሳነፈ ነው። ولا يرد القدر ቀደር ራሱ የሚመለሰው በዱዓ ነው። ቀደር በዱዓ ይመለሳል። ዱዓ ብዙ ተአምርን ይሰራል ማለት ነው። የሰማይ በር የሚንኳኳው በዱዓ ነው። فأكثروا من الدعاء والمناجات ዱዓን አብዙ። በመከራ ጊዜ አንድ ሰው ማዕበል ቢነሳ መርከብ እንደሚያድነው ሁሉ በመከራ ጊዜ ሊያድነው የሚችለው ነጃ ሊያወጣው የሚችለው የመዳኛው ገመድ ዱዓ ብቻ ነው። فإن الله يسمع دعاء من دعاه الله سبحانه وتعالى የተማጸኑትን ሰዎች ጥሪን የሚሰማ ነው። ويبصر تضرع من تضرع በጣም ራሳቸውን አስተናንሰው ከልባቸው አላህን የሚጠሩ ሰዎችን አላህ ይመለከታል። ومن سأل الله بصدق አላህን ከልቡ የተማጸነ ከሆነ ራሱን አስተናንሶ ከሚሰራ ወንጀል ተቆጥቦ አላህን የተማጸነ ከሆነ ያለበትም በላ አላህ ይገልጥለታል። وحماه ووقاه ወደፊትም ከሚመጣ ብዙ በላዎች አደጋዎች መቅሰፍቶች ይጠበቃል። وحقق له سؤاله ومناه የፈለገውን የሚከጅለውን በሙሉ በማግኘት ስኬታማ ይሆናል። وما على الأرض مسلم ምድር ላይ ያለ አንድ ሙስሊም ዱዓን አያደርግም አላህ ከሶስት አንድ ሽልማት ቢሰጠው እንጂ إلا أتاه الله إياها ወይ የለመነውን ነገር በፍጥነት ሊሰጠው أو صرف عنه عن السوء مثلها ወይ ተመሳሳይ እሱ ላይ ያንዣበበ በላን ሊመልስለት أو ادخر ወይ ደግሞ አኺራ ላይ አላህ Subhanahu Wa Ta'ala ያንን ዱዓ ሊያከማችለት ነው። إلا ما لم يدعو بإثم أو قطيعة رحم ዝምድናን በመቁረጥና በወንጀል ላይ ዱዓ እስካላደረገ እንግዲህ ሙስሊሞችም በአጠቃላይ ሀገራችን ላይ የተከሰተ ያለውን ነገር መታቆት ነው። የእርስ በርስ ግጭት እንዲሁም ሰዎች ያለ መጠለያ መኖሪያ ቤታቸውን ተሰደው እናያለን ማለት ነው። ይህ ሁሉ በላ በተለይ ሙስሊሞች ላይ የምናየው በላ ከምን የመነጨ ነው ከተባለ ዱዓን ከመዘንጋት لا تغفلوا عن التوجه إلى الله ስለዚህም ወደ አላህ Subhanahu Wa Ta'ala ከመዞር ልትዘናጉ አይገባም። ለወንድሞቻችሁ المشردين المنكوبين የተለያዩ ቀውስ የደረሰባቸው ከሀገራቸው የተባረሩ ከመኖሪያቸው የተፈናቀሉ ለነዚህ ወንድሞቻችሁ ማለት ነው አላህ Subhanahu Wa Ta'ala ባሉበት እንዲጠብቃቸው ከተለያዩ ፈተና መከራ አላህ Subhanahu Wa Ta'ala ጥበቃ እንዲያደርግላቸው በዱዓችሁ አትዘንጓቸው አትርሷቸው። የመጣባቸውን በላ
የሚያስችል صبر ትግስትንም አላህ እንዲወፍቃቸው በዱዓቸው አዘንጓቸው وليس لنا اذا احاطت الحتوف መከራ ችግር በመጣ ጊዜ ማለት ነው የሚያስፈሩ ነገሮች በሚመጡበት ጊዜ አላህ እንጂ ሌላ መሸሻ ማን አለን وقد كان سيد الخلق يا ሰዎች ሁሉ አለቃ የሆኑት سيدنا محمد عليه الصلاه والسلام ሲጨንቃቸው መከራ ሲደርስባቸው እነዚህን ዱዓ ያደርጉ ነበር لا اله الا الله لا اله الا الله العظيم الحليم لا اله الا الله العظيم الحليم لا اله الا الله رب العرش العظيم لا اله الا الله رب السماوات ورب الارض ورب العرش الكريم በእነዚህ ቃላቶች الله سبحانه وتعالى ይማጸናሉ ስለዚህም لقد كان لكم في رسول الله اسوه በመልእክተኛው ላይ መልካም አራያ አለላችሁ ተብሏልና መከራ ጭንቅ የደረሰበት ሰው እነዚህን ዱዓዎችን ሸምድዶ በእነዚህ ዱዓዎች አላህን ሊማጸን የአላህን በር ሰማይን ሊያንኳኳ ይገባል وحسبنا ሌላው ደግሞ حسبنا الله ونعم الوكيل የሚለውን ዱዓ ማዘውተር حسبنا الله ونعم የሚለው ዱዓ ኢብራሂም አለይሂ ሰላም እሳት ላይ ሊወረወሩ ሲሉ በዛ በጭንቅ ሰዓት ይህንን ዱዓ አደረጉ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ደግሞ ሰዎች ምን አሏቸው ان الناس قد جمعوا لكم ሰዎች በሙሉ ተሰባስበዋል የኩፍር የሽርክ ኃይሎች ተሰባስበው ሙስሊምን እስላምን ሊያጠፋ ተሰባስበዋል ሲባልና ፍርሃትን ስጋትን ሊለቁባቸው ሲሉ فخشوهم ፍራቸው ሲባሉ فزادهم ايمانا ايماناቸው ጨመረ ሱሐቦችም ነብዩም ሰለላሁ ዐለይሂ ወሰለም ኢማናቸው ጨመረ ማለት ነው በመከራ ጊዜ ምን አሉ وقالوا حسبنا الله ونعم الوكيل حسبنا الله ونعم الوكيل الله سبحانه وتعالى ምንኛ ያማረ መጠጊያችን ነው መጠጊያችን በሱ ምንኛ ያማረ ነው አሉ فرفعوا اكف الضراح የመተናነስ እጃችሁን ወደ አላህ Subhanahu Wa Ta'ala አንሱ وتوسلوا الى الله የተለያዩ ዒባዳዎችን በመስራት ወደ አላህ Subhanahu Wa Ta'ala መጠጋትን ፈልጉ ወደ አላህ ተወሱል አድርጉ ማለት ነው ادعوا دعاء الغريق አንድ ሰው ባህር ላይ ሲሰምጥ የሚያደርገውን ዱዓ የዛ አይነትን ዱዓ አድርጉ ማለት ነው ادعوا وانتم صادقون في الرجاء ان يجعل الله للمسلمين من كل هم فرجا ከልባችሁ ሙስሊሞች ላይ ደረሰው መከራን ጭንቀትን አላህ Subhanahu Wa Ta'ala ወደ ድልና ወደ ድሎት እንዲቀይር ከልባችሁ ዱዓ አድርጉ اللهم اجعل المسلمين من كل هم فرجا ومن كل ضيق مخرجا لا مخرج من ازماتنا ካለንበት ቀውስ የሚያወጣን ነገር የለም إلا صدق اللجأ إلى الله ከልባችን ወደ አላህ በመመለስና እሱን በመማጸን ወደሱ ደጅ በመጥናት ነው فهو العظيم الذي لا أعظم منه الله ማለት ከሱ በላይ ታላቅ የሌለ والكبير الذي لا أكبر منه والقادر الذي ከሱ በላይ ኃያል የሌለ ነው ማለት ነው ከሱ በላይ ቻይና ወሳኝ የሌለ ነው والقوي الذي لا أقوى منه ከሱ በላይ ጉልበተኛ የለም العظيم أبدا ሁሉም ኃያል የሆነ ታላቅ የሆነ ጌታ ነው حقا وصدقا لا يعصى كرها ማንም አስገድዶ አላህን ሊያምጽ የሚችል የለም የሱን ትእዛዝ ሊያምጽ የሚችል ትእዛዙን ሊጥስ ማንም የሚችል የለም ومن كان الله معه الله ከሱ ጋር የሆነለት ሰው فمعه جند الله እንግዲህ አላህ ሰራዊቶች ከሱ ጋር ነው ማለት የአላህ ሰራዊቶች ቁጥር ስፍር የሌላቸው الذين لا يغلبون الناس ما يشنفوا ናቸው والقوة التي لا ترهب والعزيمة التي لا تذهب ومن كان مع الله في السراء والضراء በችግርም በመከራም ጊዜ ከአላህ ጋር የሆነ በግልጽም በድብቅም ከአላህ ጋር የሆነ አላህን የተማጸነ አላህ Subhanahu Wa Ta'ala እሱን ሊደግፈው ሊረዳው ጠላቱንም ሊመልስለት ቃል ገብቷል ولا ينصرن الله من ينصره الله لم يدغفው الله لم يردا ሊረዳው ቃል ገብቷል ان الله لقوي عظيم عباد الله
إن الله أمركم بأمر بدأ فيه بنفسه وثنى بملائكته المسبحة بقدسه وأيه بكم أيها المؤمنون من جنه وإنسه، فقال قولا كريما: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم على نبي المصطفى المختار. اللهم وارض عن خلفاء الأربعة أصحاب سنة المتبعة أبي بكر وعمر وعثمان وعلي، وعن سائر آله وأصحابه أجمعين والتابعين لهم وتابعهم بإحسان إلى يوم الدين، وأنا معهم بمنك وكرمك وجودك وإحسانك يا أرحم الراحمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، وأذل الشرك والمشركين، ودمر أعداء الدين، ودمر أعداء الدين، ودمر أعداء الدين يا رب العالمين. اللهم من أرادنا أو أراد مساجدنا أو أراد بالمسلمين بسوء اللهم فأشغله في نفسه، واحبسه في بدنه، وعذبه في جسده. اللهم اكشف سره، واهتك ستره، وأبطل مكره، واكفنا شره، واجعله عبرة يا رب العالمين. اللهم عليك بالطغاة، اللهم عليك بالطغاة المجرمين، اللهم عليك بالطغاة المجرمين، اللهم عليك بالطغاة المجرمين الذين قتلوا الأبرياء وسفكوا الدماء وشردوا الشيوخ والأطفال والنساء. يا سميع الدعاء، اللهم يا عظيم العفو، يا واسع المغفرة، يا قريب الرحمة، هب لنا من لدنك مغفرة ورحمة، وأسعدنا بتقواك، واجعلنا نخشاك كأننا نراك يا أرحم الراحمين. اللهم ارحم موتانا، وعاف مبتلانا، واشف مرضانا، وانصرنا على من عادانا يا رب العالمين. اللهم أغثنا، اللهم أغثنا، اللهم أغثنا، اللهم أنزل علينا الغيث ولا تجعلنا من القانطين. اللهم سقيا رحمة، اللهم سقيا رحمة، اللهم سقيا رحمة، لا سقيا عذاب ولا هدم ولا غرق. اللهم إنا خلق من خلقك فلا تمنع عنا بذنوبك فضلك. اللهم اسقنا واسق المجدبين، وفرج عنا وعن أمة نبينا وسيدنا محمد صلى الله عليه وسلم أجمعين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى، وينهى عن الفحشاء والمنكر والبغي، يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم، واشكروه على نعمه يزدكم، ولذكر الله أكبر، والله يعلم ما تصنعون.